ዛሬ ደግሞ በጊራና ከተማ እንገኛለን። ለምንድን ያለ እቅድ የተሰራን ስራን በእቅድ ለመስራት እና ልስን ግድግዳን ሳይቆፍሩ ቻክ ማሰራት ያለውን ጉዳት ለእህት ወንድሞች ልናሳይ ልናስተምር በዚህ ቪዲዮ ውስጥ ብዙ አይነት ትምህርቶች ተካተውበታል። ቪዲዮውን ለማየት ስትጀምሩ ላይክ በማድረግ ጀምሩ። ቪዲዮውን ደግሞ እስከ መጨረሻው ተመልከቱት። መኖሪያ ቤት አሰርታችሁ ካሰራችሁ በኋላ ለኑሮ ውስጡ ላይ ለኑሮ አልመቻችሁ ያለ ማለትም ሳሎን ላይ ተቀምጣችሁ ወደ መኝታ ቤት ወይም ወደ ዕቃ ቤት ብሎም ወደ ልጆች ክፍል ልትሄዱ ሲሆን በውጭ እየወጣችሁ ወደ ሌላ ክፍል የምትገቡ እህት ወንድሞች ለእናንተ ቆንጆ መረጃ ይዤላችሁ መጥቻለሁ። እስከ መቼ ፊኒሽንግ አሰርታችሁ የጨርሳችሁ ቢሆን እንኳን እና ፊኒሽንግ አሰርተን የጨረስን ብንሆንም መፍትሄው ለኛም ይሆናል ማለት ነው። አዎ ለእናንተም ይሆናል። እንዴ ጂፕሰም ቻክ አሰርተን ዘመናዊ መብራት አሰርተን ዘመናዊ የፕላስቲክ ወይ የጂፕሰም ኮርኒስ አሰርተን ጨርሰናል፣ ቀለም አስቀባብተናል። እንዴት ለኛ ይሆነናል ካላችሁ ቪዲዮ ይዤላችሁ መጥቻለሁ። ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ያው እንደሚታወቀው እኔ ይዤ የሚመጣው ቪዲዮ ለማን ነው የሚሆነው? ሀገር ውስጥም ሆኑ ውጭ ሀገርም ተሰደዱ መኖሪያ ቤት ሰሪ ለሆኑ እህት ወንድሞች ለነሱ ነው የሚሆነው እኔ የምሰራው ቪዲዮ ሁሌም ምንጊዜም ማለት ነው። እናማ ዛሬ ደግሞ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። በቪዲዮ ውስጥ ብዙ አይነት ነገር ትማሩበታላችሁና ቪዲዮውን እስከ መጨረሻው ብትከታተሉት ቆንጆ ነው ብዬ አስባለሁ። እሱም ዛሬ እንደምትመለከቱት ምንድን እየሰራን ነው? ጂፕሰም ቻክ የተሰራ ግድግዳ እያፈረስን ነው። እንደምታዩት ይታያችኋል። ለምንድን እንደምናፈርሰው ወደፊት በዝርዝር የማሳውቃችሁ ይሆናል። ማሻአላህ ቤቱ ጭቃ ቤት ነበረ፣ እንደዚህ ሆኖ ቆንጆ ተደርጎ ተሰርቷል። እናማ ይሄንን እያፈረስን ነው ማለት ነው። የዛሬ ቪዲዮ በተለይ ጠቃሚ የሚሆነው መኖሪያ ቤት እንደዚህ አሰርተው ቤታቸው ያለ ፕላን ለተሰራባቸው እህት ወንድሞች ለነሱ ይሆናል ማለት ነው። ያለ ፕላን ያለ እቅድ የቤቱ አቀማመጥ፣ የክፍሉ አቆራረጥ፣ የክፍሉ አቀማመጥ፣ የመኝታ ቤት፣ የሳሎን፣ የዕቃ ቤት፣ የልጆች ክፍል፣ የሻወር የእንደዚህ አይነቶቹ አቀማመጣቸው የተዛባባቸው እህት ወንድሞች ለነሱ ይሆናል ማለት ነው። በዛ ላይ ደግሞ ከዚህ ቪዲዮ ሌላ የምትማሩት ምንድን አለ? መኖሪያ ቤታችሁን አስለስናችሁ ጂፕሰም ቻክ ስታሰሩ በምን አይነት መልኩ ማሰራት እንዳለባችሁ ቪዲዮ ስሰራ ነበረ ከባለፈው ማለት ነው። እናማ ይሄው በተግባር እንደምታዩት ይህን ቤት ልስን ነበረ። ቻክ ሲሰራ ግን ልስኑ አልተቆፈረም። እንደምታዩት ይሄ በመዶሻ ሲመታ የሚቆፈረው ነው የተቆፈረ የሚመስለው እንጂ ልስኑ ጋር አልተቆፈረም ማለት ነው። ስለዚህ ልስኑን ሳይቆፈር ጂፕሰም ቻክ ማሰራት ሳይድ ኢፌክቱ ጉዳቱ ምን እንደሆነ እዚሁ በተግባር ታዩታላችሁ ማለት ነው። እያያችሁትም ነው። እየተላጠ ጭቃው ጋራ ተናክሶ ተያይዞ የመቆየት የመኖር ባህሪ ስለሌለው ላጥ እያለ ይወድቃል ማለት ነው። ወዳው እንደተሰራ ልታውቁት የሚገባው ነገር ወዳው እንደተሰራ በቅርብ ሰዓት አይነሳም። ትንሽ 6 ወር፣ አመት፣ 2 አመት፣ አመት ከግማሽ እንደዛ እየቆየ ያለ ነው እየተሰበረ የሚወርቀው ማለት ነው። ከዚህ ከልስኑ ቀጥታ ይነሳና በአየር ላይ ይቆይማል ማለት ነው።
እንደምታዩት ይሄን ትንሽ መታ መታ ሲደረግ ስብር ነው የሚለው። ከዛ ደግሞ እናድ እያለ ይወድቃል ማለት ነው። ይህን ቤት ምንድን ሆኖ ነው እያፈረሳችሁት ያላችሁት የምትሉ ስለምትኖሩ ይህን ቤት ቅድም እንደነገርኳችሁ ቤት ክፍሎች የክፍል አቆራረጡ የክፍል አቀማመጡ ያለ እቅድ ለተሰራ ቤት ሶሉሽን ይሆናል ማለት ነው። ሶሉሽኑ ምንድነው? ጀስት እንደዚህ ልክ እንደዚህ መግቢያ ይሆናል ወደ ሌላ ክፍል ከክፍል ወደ ሌላ ክፍል ማለፊያ ይሆናል ተብሎ ከታሰበ ቦታ ላይ በር እየቆረጥንለን ነው ማለት ነው። ይታያችኋል። መጀመሪያ ክፍሎቹ ተቆራርጠው ተሰሩ። ሁለቱ ባንድ ወይም አንዱን የብቻ ሶስቱን ባንድ ሌላው የብቻ ሆኖ ተዘጋግቶ ተሰርቶ ነበረ ማለት ነው። እነሳ አሁን ምንድን እያደረግን ነው? ይሄ ሳሎንና መኝታ ቤት ሆኖ ወደ እቃ ክፍል ወይም ወደ ልጆች መኝታ ክፍል መሄድ ስላልተቻለ በውጭ በር እየተወጣ ሆነ ወደ መኝታ ቤት ወይም ወደ እቃ ክፍል የሚከደው ማለት ነው። ስለዚህ ያንን ችግር ለመቅረፍ ያንን ችግር ለማስወገድ ክፍሎቹን በእንደዚህ አይነት መልኩ ሌላውን ቤት ሌላውን ግድግዳ ሳያናጋ ጥበብ በተሞላበት መልኩ ይሄን ግድግዳውን ቀደን በር ልንሰራለት ነው ማለት ነው። ምን አልኳችሁ? ይሄን ቻክ የተሰራው ግድግዳ እየፈረሰ ያለው ወደ ሌላ ክፍል ለመተላለፊያ በር እንዲሰራለት ነው። ወይኔ እንደዚህ ጅብሰም ተሰርቶ ነበር። አሁን ይሄ እንደዚህ ሲሰራ ሌላው አይፈርስም ወይ አይናጋም ወይ አይሰነጠቅም ወይ ብላችሁ ለምትሉ እህት ወንድሞች ማለታችሁም ስለማይቀር አእምሯችሁ ውስጥ ጥያቄ ስለሚፈጥርባችሁ መጀመሪያ በር ይሆንበታል ተብሎ ከታሰበው ቦታ ላይ የበሩን ቁመት ጎኑን ተደርጎ ከተለካ በኋላ ምልክት ይደረጋል። በዛ ምልክት በተደረገው እንደዚህ በግላይንደር ከት ይደረጋል ማለት ነው። ጂፕሰሙና ጭቃው በግላይንደር ከት ይደረጋል፣ ይቆረጣል። ከዚያ በኋላ በግላይንደር ዙሪያው ከተቆረጠ በኋላ በእንደዚህ በመዶሻም ሆነ በጥልቆ መታ መታ ቢደረግ ምንም ችግር ለሌላው ግድግዳ ምንም ችግር አያመጣም ማለት ነው። እንደምታዩት ፒውር ሆኖ ንጹህ ሆኖ ከጎን ያለው ሳይሰነጠቅ ምንም ሳይሆን ጉዳት ሳይደርስበት አውርደን ጨረስ ነው ማለት ነው። ከአሁን በላይ ምን ይጠበቅብናል? ይህንን ጭቃውን ቆፍረን ማውጣት ማለት ነው። ይሄ ደግሞ በጀርባ ያሰመርነው መስመር ነው ማለት ነው። በጀርባ በሁለቱም በኩል ስለሆነ የሚቀደደው በጀርባ ይታያችኋል። ከልስኑ ጋራ ብዙ ተያይዞ የመቆየት ባህሪ የለውም። ለምንድን ነው? ልስኑ ስላልተቦጫጨቀ ማለት ነው። ይሄው ይታያችኋል እንዴት ላጥ እንደሚል። ማሻአላህ ማሻአላህ ማሻአላህ። ይሄው ከሁሉም በኩል ልጠን ጨርሰናል ማለት ነው። አሁን ይሄንን በግላይንደር ግድግዳው በጥልቆ ከተመታ ግድግዳው ስለሚናጋ ግድግዳው እንዳይናጋ በግላይንደር ነው ከት የሚደረገው ማለት ነው። ማሻአላህ ይሄው በግላይንደር ከት አድርገን ጨርሰናል። በአማረ መልኩ ቤቱ ሳይናጋ ሰርተን ጨርሰናል ማለት ነው። የዚህን አይነትና መሰል ስራዎችን ለማሰራት ወደ 0910 33 6409 ኢሞ፣ ዋትስአፕ፣ ቴሌግራም ሴቭ በማድረግ አገልግሎቱን ማግኘት ትችላላችሁ። የትኛውን ቦታ እየተንቀሳቀስ እንሰራለን ማለት ነው።